አንዲት የ18 ዓመት ልጅ ድንገት ከትምህርት ቤት የተመለሰች ሳለ አንድ ባለ መኪና አፍኖ ይዞ ከመኪናው የኋላ ኪስ ይከታታል። ከዛ ወደ ጫካ ይዟት ይሄድና ኪሱን ለመክፈት ሲሞክር እምቢ ይለዋል። ቢታገል አሁንም እምቢ ይለዋል። ኧረ ጉድ! ሀገር አገኝ ብሎ እዛው አቅራቢያ ወዳለ ጋራጅ መኪናውን ይዞ በመሄድ ኧረ ከጉድ አውጡኝ ይላል። እነሱም በተራቸው በሩን ለመክፈት ይታገሉ ጀመር። ሊሳካላቸው ግን አልቻለም። ከዛው አማራጭ ሲያጣ ልጅቷ ሙታ እንዳይሆን በማለት እጁን ለፖሊስ በመስጠት ተገደደ። ከዛም ፖሊሶቹ ለመክፈት ሲታገሉ ነቅነቅ አላለም። ከዛም አንደኛው ፖሊስ አንድ ሐሳብ አመጣ። ለዑለሞች ይነገርና በኪሱ ላይ ቁርአን ይቀራበት አለ። በዚህ ሐሳብም ተስማምተው ለአንድ ዓሊም ተነገራቸውና መጠው ቁርአን ሲቀሩበት የመኪናው ኪስ ተከፈተ። ይህንን ጊዜ ልጅቷ በአፏ የሆነ ነገር ትላለች። በመቀጠልም ሸሁ ለመሆኑ ሰውየው ካፈነሽ ጊዜ ጀምሮ ምን እያልሽ ነበር ሲሉ ጠየቋት። እሷም እንዲህ አለች፣ አያተል ኩርሲንና ሱረቱል ፈለቅ ሱረቱን ናስን እየቀራሁ ነበር። እስካሁኗ ሰዓትም ደጋግሜ ሳላቆም እየቀራሁ ነበር። ይህንን ደግሞ ያስተማረችኝ እናቴ ናት። በማንኛውም ጊዜ ምንም አይነት ችግር ሲገጥመኝ እንድቀራው ትመክረኝ ነበር አለች። አላሁ አክበር! ከአላህ ጋር የሆነ አላህ ከሱ ጋር ይሆናል ይላል።